ሰላም ለኪ ይህ የቤዛዊት የእመብዙኃን የንጽሕተ ንጹሐን የእመብርሃን የልደቷ ታሪክ ነው። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ግንቦት 1 ቀን የእመቤታችን የቅድስት ድንግል ማርያም ልደት የሚከበርበት ዕለት ነው። ይህ ዕለት ቅዱስ ኤፍሬም በውዳሴ ማርያም የመመኪያችን ዘውድ የንጽሕናችንም መሠረት ያላት ወለዲተ አምላክ ድንግል ማርያም የተወለደችበት ነው። እመቤታችን ተወለደች ማለት ጌታ ሊወለድ 15 ዓመታት ቀረው ማለት ነው። እግዚአብሔር የዝማሬና የትንቢት ጸጋን ያበዛለት ክቡር ዳዊት ስለ እመቤታችን ቅድስት ድንግል ማርያም ስርወ ልደት አስቀድሞ በመንፈስ ቅዱስ መነጽርነት ተገልጾለት መሠረታቲሃ ውስተ አድባር ቅዱሳን በተቀደሱ ተራሮች ናቸው በማለት ትንቢት ተናግሯል። የተቀደሱ ተራሮችም የእመቤታችን ስርወ ልደት ከቤተ መንግሥትና ከቤተ ክህነት ከሆኑት ከተቀደሱት ከኢያቄምና ከሐና የመሆኑን ነገር ሲያመለክት ነው። ይህንን ትንቢትና እውነተኛውን የእመቤታችንን የትውልድ ሐረግ አስማምታ ቤተ ክርስቲያን የእመቤታችን ማርያም ትውልዷ በአባቷ በኩል ከንጉሥ ዳዊት ወገን ነው፣ በእናቷም በኩል ከካህኑ ከአሮን ወገን ነው። የአባቷ ስም ኢያቄም ነው፣ የእናቷ ስም ሐና ነው። እግዚአብሔር ሐናና ኢያቄም ሳይወዱ ያቆያቸው ለዚህ ታላቅ ክብር እንዲበቁ ነበር። የእርሷ የልደት ቀን የፍጥረታት የደስታ ቀን ነው። ክርስቶስ የሕይወት ውሃ ከሆነ ዛሬ ምንጭ የፈለቀበት ቀን ነው። ክርስቶስ መድኃኒት ከሆነ ዛሬ የመድኃኒቱ ሙዳይ የተገኘበት ዕለት ነው። ወንጌል በመጥምቁ ዮሐንስ መወለድ ብዙዎች ደስ ይላቸዋል ይላል። በእመቤታችን መወለድ ምን ያህል ሰዎች ደስ ይላቸው ይሆን? በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን መጻሕፍት መሠረት የእመቤታችን የትውልድ ስፍራ ሊባኖስ የተባለው ተራራማ ሀገር ነው። ኢትዮጵያ ቄርሎስ የተባለው የነገረ ማርያም ሊቀ አባ ጊዮርጊስ ዘጋስጫ እመቤታችን በሊባኖስ እንደምትወለድ አስቀድሞ ሰለሞን የተናገረው ቃል መፈጸሙን ሲገልጽ የአናብስት ልጅ አልኩሽ። ሰለሞን እንዲህ ሲል ተናገረ። ሙሽራይት ሆይ ከሊባኖስ ተራራ ነይ፣ ከአንበሶች ጉድጓድ ወጥተሽ ነይ። ከምርጥ ነገድነት የተነሳ ከሚመካ ወገን የመወለድሽ ዜና እጅግ ግሩም ነው በማለት አመስጥሮታል። እመቤታችንም በሊባኖስ ተራራ እንድትወለድ ምክንያት የሆነው በማፀን ሳለች የአርባንን ልጅ ዓይን በማብራቷና ሳሚናስ የሚባለውን የጦሊክን ልጅ ከሞት በማስነሳቷ አይሁድ በቅናት ተነሳስተውባቸው ስለነበር ሐናና ኢያቄም ወደ ሊባኖስ ተራራ እንዲሄዱ ታላቁ መልአክ ቅዱስ ገብርኤል ለኢያቄም ተገልጾ ስለነገራቸው ወደ ሊባኖስ አመሩ። በእግዚአብሔር የሚያምኑ ፍጥሪቃንና ቴክታን የተባሉ በባለጸግነታቸውና በሀብት የተትረፈረፉ ደጋግ ባልና ሚስት በኢየሩሳሌም ይኖሩ ነበር። እነዚህ ጥንዶች ባለጸጋ ቢሆኑም እንኳን መካን ነበሩ። ሀብታቸውን የሚወርስ ልጅ አልነበራቸውም። ከዕለታት አንድ ቀን ፍጥሪቃን ወደ ቤተ መዛግብቱ ገብቶ ሀብቱን ሰፍሮና ቆጥሮ ቴክታን ይህን የሰበሰብነው ሀብታችንን ምን ብናደርገው ይሻላል? የሚወርስ ልጅም የለንም። እርሷም አምላክ እስራኤል እኔ ልጅ ቢነሳኝ አንተ ያለ ልጅ ትቀራለህን? ከሌላ ሴት ውለድ አለችው። ፍጥሪቃንም እንዲህ ያለውን ነገር ማድረግ በልቡናዬም አስቤው አላቅም። እርሷም አምላክ እስራኤል የሚያደርገውን ያውቃል በማለት መለሰች። ትላንትና በሕልሜ ነጫጭ እንስት ጥጃ ከማኅፀኔ ስትወጣ ያቺም ነጭ ጥጃ ሌላ ነጭ ጥጃ ስትወልድ እንዲሁም እስከ 7 ትውልድ ሲዋለዱ 7ኛይቱ ጨረቃን ስትወልድ ጨረቃዋም ፀሐይን ስትወልድ አየሁ አለችው። ፍጥሪቃንም ወደ ሕልመ ፈቺ ዘንድ በመሄድ ባለቤቱ የነገረችውን አስረዳ። ሕልመ ፈቺውም አምላክ እስራኤል በምሕረቱ ጎብኝቷችኋል፣ 7 እንስት ጥጆች መውለዳችሁ 7 ልጆችንና የልጅ ልጆችን ትወልዳላችሁ። 7ኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክትም የከበረች ደግ ፍጥረትን ትወልዳላችሁ። የፀሐዩን ነገር ግን አልታወቀኝም በማለት መለሰ። ፍጥሪቃንም
ሕልም ፈቺው የተናገረውን በሙሉ ለባለቤቱ ነገራት። እርሷም ለእግዚአብሔር የሚሳነው ነገር የለም ብላ ዝም አለች። ከወራት በኋላ ቴክታን ጸነሰች። በ9 ወሯ ሴትን ልጅ ወለደች። ስሟንም ኤኤሜን ብለው ሰየሟት። ኤኤሜንም አድጋ ለአካለ መጠን ስትደርስ ትዳር መስረታ ሴት ልጅን ወለደች። የልጃቸውንም ስም ደርዲን ብለው ስም አወጡላት። ደርዲን ማለት ከአባቶች ወገን የተወለደ ማለት ነው። ደርዲንም ለአቅመ ሔዋን ስትደርስ ወለደች። የልጇንም ስም ቶና ብለው ስም አወጡላት። ቶና ማለት ራእይ አይተን ነገር አይተን ነው የወለድናት ማለት ነው። ቶናም እንዲሁ ሴትን ልጅ ወልዳ ሲካራ አለቻት። ሲካራ ማለት ከዘመዳችን የተወለደች ማለት ነው። ሲካራም ትዳር መስረታ ሴትን ልጅ ወለደች። በ8ኛውም ቀን ስሟን ሴትና ብለው አወጡላት። ሴትና ማለት ሙያዋ ያማረ ምግባሯ የሰመረ በጎ ቆንጆ ማለት ነው። ሴትናም እንዲሁ ሴትን ልጅ ወልዳ ሄርሜላ አለቻት። ሄርሜላ ማለት ከክብሮች ባለጸጋ ወገን የተወለደች ማለት ነው። ሄርሜላም እንዲሁ አድጋ ሴትን ልጅ ወለደች። ሐና ብለው ሰየሟት። ሐና ማለትም በሃይማኖት በምግባርም የጸናች በንጽህና በቅድስና የተሸለመች ደግ ፍጥረት ማለት ነው። ሐና አድጋ ለአቅመ ሔዋን ስትደርስ ከዳዊት ወገን ከሆነው ከቅዱስ ኢያቄም ጋር ተጋቡ። ሐናና ኢያቄም ሲኖሩ ልጅ አልነበራቸውም። ከአቅራቢያቸው የሚደርስባቸው ሽሙጥ ልባቸውን አሳዝኖታል። በዚህም ወደ ፈጣሪያቸው ተግተው ይጸልዩ ነበር። ከዕለታት በአንድ ቀን ወደ እግዚአብሔር ቤት በመሄድ አቤቱ የአባቶች አምላክ እኔን ባሪያህን ሰማኝ፣ ጸሎቴንም ተቀበል፣ ለዓይኔ ማረፊያ ለልቤ ተስፋ የሚሆን የተባረከ ልጅ ስጠኝ በማለት ኢያቄም ጸሎቱን አደረሰ። ሐናም በበኩሏ አቤቱ ጌታዬ የአባቶቼ የእስራኤል አምላክ ባሪያህ እለምንሃለሁ፣ ለዓይኔ ማረፊያ ለልቤ ተስፋ የምትሆን የተባረከች ልጅ ስጠኝ እያለች ስትለምን ዋለች። በዚህ ጊዜ ርግብ ከልጆቿ ጋር ሲጫወቱ ተመለከተች። አቤቱ አምላኬ ለዚህች ርግብ ልጅ የሰጠህ አምላክ ምነው ለእኔ ልጅ ነሳህ ብላ አምርራ አለቀሰች። ከዚያም የካህናት አለቃ ወደ ሆነው ዘካርያስ ዘንድ ሄዱ። አቤቱ ጌታችን ሆይ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔር እንዲያገለግል እንሰጣለን፣ ሴት ልጅም ብንወልድ ውሃ ቀርታና መሶበ ወርቅ ሰፍታ መጋረጃም ሰፍታ እንድትኖር እንሰጣለን ብለው ተሳሉ። ዘካርያስም ስእለታችሁ ይስመርላችሁ ብሎ ጸሎታቸውን አሳረገላቸው። ፈጣሪም ለዓለም ሁሉ ድህነት ይሆን ዘንድ መልካም ጸሎታቸውን ተቀበለ። ሐናና ኢያቄምም በዕለቱ ራእይ አይተው አደሩ። ኢያቄም 7ቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዳ በራሱ ላይ ሲቀመጥ አየ። ሐናም ነጭ ርግብ በራሷ ላይ ወርዳ በጆሮዋ ገብታ በማኅፀኗ ስትተኛ ተመለከተች። ርግብ የተባለችውም እመቤታችን ድንግል ማርያም ናት። ነጭነቷ ንጽሕናዋን ቅድስናዋን ያመለክታል። ርግቧም በጆሮዋ ገብታ በማኅፀኗ ስትተኛ ማለት ብስራተ ገብርኤልን በጆሮዋ ሰምታ እመቤታችን ቅድስት ድንግል ማርያም ጌታችንን በመጸነሷ ነው። ይህንን ራእይ የተመለከቱት ሐምሌ 30 ቀን ነበር። ነሐሴ በገባ በ7ኛው ቀን መልአኩ ቅዱስ ገብርኤል ለዓለም ሁሉ ድህነትን የምትሆን የዓለም ቤዛ የሆነች ደግ ልጅን ትወልዳላችሁ ብሎ አበሰራቸው። በፈቃደ እግዚአብሔር በብስራተ መልአክ እመቤታችን ቅድስት ድንግል ማርያም በዕለተ ሰንበት በዕለተ እሁድ ተጸነሰች። እመቤታችን በተጸነሰችበት ወቅት አይሁድ በቅናት መንፈስ ተነሱ። የጦሊቅ ልጅ የሆነው ሳሚናስ ከአጎቱ ቤት ሄዶ ሞተ። እነርሱም አስከሬኑን ለመቅበር ይዘው ሲሄዱ ለሐናም ያጎቷ ልጅ ነበርና ለቅሶ ለመድረስ ሄደች። እሷም በምታለቅስበት ወቅት የእርሷ ጥላ አስከሬኑ ላይ አረፈ። መግነዙ ሳይከብደው አስከሬኑ ተነሳ። ለቅሶ ወደ ደስታ ተለወጠ። አይሁድ ለቅሶ ላይ ተገኝቶ ነበርና ሳሚናስን ምን እንዳየ ጠየቁት። እርሱም ከሐና ማኅፀን የምትወለደው ሕፃን ሰማይና ምድርን አየርን የፈጠረ አምላክ ትወልዳለች እያሉ መላእክት ሲያመሰግኗት ሰማሁ። እኔም ከሞት ያስነሳችኝ እርሷ ናት አላቸው። አይሁድ በዛ ጊዜ ይህንን ሳይወለድ እንግደለው ብለው ማሰብ ጀመሩ። መልአኩ ቅዱስ ገብርኤል አይሁድ እንዳያገኛቸው ወደ ሊባኖስ እንዲሰደዱ ነገራቸው።
እመቤታችን ድንግል ማርያም ግንቦት አንድ ተወለደች። በተወለደችበት ወቅትም ቤታቸው በደስታና በብርሃን ተሞላ። በስምንተኛው ቀንም ማርያም ብለው ሰየሟት። የግንቦት ልደታ በዓል አከባበር በቤተ ክርስቲያናችን ትውፊት መሠረት ኢያቄምና ሐና ከአይሁድ ለማምለጥ ወደ ሊባኖስ ተሰደው ንፍሮና ጥራጥሬ ምግባቸውን አድርገው መቆየታቸውን መሠረት በማድረግ በቅድስት ቤተ ክርስቲያን በቅዳሴና በማኅሌት ታቦታትን በማክበር በዓሉ ሲታሰብ ይውላል። የሐዲስ ኪዳን ሊቃውንትም ትንቢተ ነቢያትና ወንጌልን በማጣጣም የእመቤታችንን የቅድስት ድንግል ማርያም ልደታ መስጥረው አስተምረዋል፣ አመስግነዋልም፣ ተቃኝተዋልም። የእርሷን ልደት እጅግ ብዙ ሊቃውንት በስፋትና በጥልቀት ያመሰጠሩ ሲሆን ለምሳሌ ያህል ኢትዮጵያዊው ሊቅ ቅዱስ ያሬድ ስለ እመቤታችን ልደት ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች በማለት እርሷ በደፈረሰው ዓለም በንጽሕና በቅድስናና በድንግልና ስታበራ እንደነበርና ኋላም የዓለም ብርሃን የሆነውን ኢየሱስ ክርስቶስ መውለዷን አመስጥሮ ተናግሯል። በተጨማሪም ስለ ሰርወ ልደቷ ሐረገ ወይን ስሮቿ በምድር ጫፎችም በሰማይ ያሉ የወይን ሐረግ በማለት የተወለደችው በምድር ከደበሩ ከኢያቄምና ሐና መሆኑን የወለደችው ግን ሰማያዊ ንጉሥ እንደሆነ በማመሳጠር ዘምሯል። በዚህም ሰውና እግዚአብሔርን ያገናኘች መሰላል መሆኗን ገልጿል። እመቤታችን ቅድስት ድንግል ማርያም ለሰው ወገን የደህነት ምክንያት ናት። ፍጥረታት ሁሉ እርሷን ያመሰግናታል፣ ምክንያቱም የፍጥረታት ሁሉ መዳን በእርሷ እጅ ነበርና። እንደ ኢትዮጵያዊ ኦርቶዶክስ ቤተ ክርስቲያን አስተምሮ ግንቦት አንድ ቀን እመቤታችን ቅድስት ድንግል ማርያም ተወለደች። የእመቤታችንም መወለድ አስቀድሞ በነቢያት የተነገረ ነው። የእመቤታችን የትውልድ ስፍራ ሊባኖስ የተባለ ተራራማ ሀገር ነው። ሊባኖስ ከገሊላ በስተ ሰሜን ከፍንቄልም በስተ ምስራቅ ይገኛል። ድህነተ ሥጋ ወነፍስ የሚሰጠውን ኢየሱስ ክርስቶስን የወለደች የድንግል ማርያም ልደት ምንኛ አስደሳች ነው። የብህንሳው ሊቀነ ጳጳስ አባ ሕርያቆም በቅዳሴ ማርያም ድንግል ሆይ በኃጢአት ፍትወት የተጸነሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ በማለት የድንግል ማርያም ጽንሰትና ልደት እንዴት እንደነበር በድርሰቱ አስፍሮታል። ትውልድ ሁሉ ብፅዕት የሚሏት የሁላችን እናት ድንግል ማርያም በሕግ በሆነ ሩካቤ ከሐናና ከኢያቄም ነሐሴ 7 ቀን ተጸንሳ 9 ወር ከ5 ቀን በኋላ ግንቦት 1 ቀን ተወለደች። እርሷም ስትጸነስ ጀምሮ መንፈስ ቅዱስ ከጥንተ አብሶ ጠብቋታል፣ አበሳም አልለካትም። ይህንንም ነቢያት እግዚአብሔር ኢሳይያስ በኃጢአት በተከበበ መርገም በተሞላበት ዓለም ውስጥ ከኃጢአት ከበደል ተለይታ እንደ ጊዶን ዘምር በንጽሕና የተገኘች ንጽሕት ዘር መሆኗን ሲያስረዳ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር በማለት ተናግሯል። አባታችን አዳም በኃጢአት ከወደቀ በኋላ ንስሐ በገባ ጊዜ አምላካችን ጌታ እግዚአብሔር የድህነት ቃል ኪዳን ገባለት። ቃል ኪዳኑ ከልጅ ልጅ ተወልጄ አድንሃለሁ የሚል ነበር። ስለሆነም አዳም 5500 ዘመን የሕይወት ምክንያት የሆነችውን እመቤታችን ድንግል ማርያም ከአብራኩ ከተከፈሉ ቅዱሳን ልጆች የምትወለድበት ቀን ተስፋ እያደረገ ኖረ። የእመቤታችንን የድንግል ማርያምን የመውለዷን ዜና ተስፋ በማድረግ ሴት ይላት የነበረው ሚስቱን ሔዋንን በእመቤታችን ምሳሌነት ሔዋንን የሕያዋን ሁሉ እናት ብሎ ሰየማት። ዳግማዊ አዳም የተባለ ክርስቶስም የአዳምን ተስፋ በመስቀል ላይ በፈጸመ ጊዜ እውነተኛዋን ሔዋን ድንግል ማርያም በዮሐንስ ወንጌል በኩል ለሕያዋን ምእመናን ሁሉ እናት አድርጎ ሰጠ። ይህንን የከበረ ምስጢር የማይረዳ ክርስቲያን እንዴት ያሳዝናል! እኛ ኦርቶዶክሳውያን ክርስቲያኖች ግን የቀዳማዊ አባታችን የአዳምን እንዲሁም በዳግም ተፈጥሮ ያከበረንን ዳግማዊ አዳም የተባለ የጌታችን የመድኃኒታችን ኢየሱስ ክርስቶስን ቃል ተቀብለን የሕያዋን ሁሉ እናት ድንግል ማርያም ልደቷን በፍጽምት ደስታ እናከብራለን። ከተወደደ ልጇም ምሕረት ትለምለን ዘንድ ወደ እርሷም እናንጋጥጣለን። አምላካችን እግዚአብሔር ከእመቤታችን ረድኤት በረከት ይክፈለን። አሜን። ወስብሐት ለእግዚአብሔር።